በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 30 በዚች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮዶስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮዶስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን በአበረራት ጊዜ ወደ አባቷ መጣ፣ በፊቷ አለቀሰች። ሄሮዶስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮድያዳን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ፣ ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜ ሄሮዶስ ባባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮዶስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይም ስለመገደሉ ከሹመቱ ሻረውና እንድልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮዶስ ቤት ተቀብራ ትኖር ነበረ። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮዶስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርአያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበረ። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች 40 ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮዶስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው አንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ የወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት። ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበረ። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከ ተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሄዶ እንደ ዛሬው ግንቦት 30 ከዚያ ወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮዶስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮዶስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወጩቱ ውስጥ ጠጉሯን ተዘርግቶ ወደ አየር በረረች። በአየርም ሁና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርፋ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔርም ፈቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔርም ምስጋና ይሁን፣ እኛንም መለኮትን ባጠመቀ በከበረ ቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። በዚችም ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን።
በእግዚአብሔር ቸርነት በየካቲት ወር የሚነበብን ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክትም በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪራ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴት የመጽሐፈ እንተረሰይከ እግዚኦ ጸሪቀ መበለጥ ውኩፈ እምለ አቡኡ ብኡላን ተተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ለዛ አንበቦ ወለዘ ተርጎሙ በልሳነ ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን።